ይደብረኛል ለሚለው ሄርሜላ ያለችበት ቦታ ማንም አይደበርም። በቃ እያንዳንዱን አይደለ አንተ ከአንተ ጓደኞች ውስጥ አንድ ሰው አይደበርም። ስለዚህ ሄርሜላ በዚህ ማያያዘሽ ማለት ነው የቀበሌ አከፋፋይ ነሽ ማለት ነው። ለአብርሃምን ብቻ አይደለም የምታካፊው ጓደኞችህ እንኳን አይደበሩም። ስለዚህ የቀበሌ ማህበረሰብ አከፋፋይ ነሽ ማለት ነው። የኔ ውድ እሺ፣ ያው ይሄ ነው ማለት ነው። በመቀጠል ደግሞ ይኸው አላልኳችሁም ቤተሰብ አላልኳችሁም እኔ የምላትን ነገር ጠብ አትልም ማለት ነው። አብርሃም እንግዲህ በቃ ወደ ቡታጅራ ሄዳለሁ ብሎ ቪዲዮ ይሰራል ብዬ ነበር። ያው የቆየ ቪዲዮ ለቀቁልን ዛሬ ማለት ነው። ስለዚህ በቃ አጋጣሚው እንግዲህ ከሩታ ይታረቃሉ፣ ጋር ያስታርቃቸዋል። ከዛ በኋላ ያንን ቪዲዮ ይለቀቅልናል ማለት ነው። እውነቴ ነው የምላችሁ ሸውዳችሁ ሞታችኋል እኮ እኛ ጅል አይደለንም። ደግሞ ኮሜንታተሮች ምን ይላሉ? አብርሃም ስቃ ስላየን ደስ ብሎኛል። አብርሃም ወላሂ እንደዚያ ቅፋት ለሩታ እየነደደች እየተቃጠለች የምትመጣበትን ሰበብ እየፈለገች ትመጣለች። እውነታቸውን ነው። መቼ ነው የምነቁት? መቼ ነው የምነቁት? ለምንድን ነው በግ የምትሆኑት? አብርሃምና ሩታ አንድ ላይ ናቸው። ፕሮግራማቸው ዛሬ ነበረ። የቆየ ቪዲዮ ነው የሚለቀቅላችሁ እናንተ ድናቁርት። ለማንኛውም ሰላም ልበላችሁ ውድ ቤተሰቦች፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እናንተ ላይክ አድርጉኝ፣ ሰብስክራይብም አድርጉኝ። ለነገሩ ሰብስክራይብ እያደረጋችሁኝ ነው። እውነት አመሰግናለሁ። እውነቴ ነው የምላችሁ። አዎ ማትገስሩን አላህ ላይ ገስር አንኩም ገብታችኋል። አዎ አላህ አይቀንስባችሁ ይሙላላችሁ ነው ያልኳችሁ። እሺ እና ውድ ቤተሰቦቼ እንግዲህ ዘልዛላ አንጠልጥላው መጣችና እንግዲህ ያው የቆየ ቪዲዮ ነው የሚለቀቅልን። እንግዲህ በቆየ ቪዲዮ ነው የሚያደናቁሩን ድናቁርቶች። እና አብርሃም እንግዲህ እንሂድ ስትለው አቶ አብርሃም ታደሰ እንግዲህ ምን ቢል ጥሩ ነው? እሺ ለአያቶችሽ ምን ልግዛ? ለእናቶች የሚያስደስታቸው አስቤዛ ምናምን ልግዛ አላለም መሰላችሁ? እችንማ ለጋሽ ማህሙድ ይላል። ከአያትህ ጋር ቪዲዮ ልትሰራ ነው? ለአያትህ ልገዛ ማለት ነው። ጋይስ በተቃራኒ ውሰዱት። እኔ እውነቴ ነው የምላቸው። አብርሃም እኮ ቤተሰቦቹን ያመጣል አይናገርም። ለምን እንደሆነም ማርቀው ታሪክ የለም። የሩታ አክስት የተባለች የአብርሃም አክስት ናት። አልተናገሩም እስካሁን ድረስ። እና አያትህ አምጣልን። ሰሞኑም እኮ አይተናታል። አምጣት። እውነቴ ነው የምልህ። ሰርፕራይዝ አድርጋት። አንናገርም፣ የምር አንናገርም። እና አያቱና አንልም ማለት ነው። እንግዲህ ያው ለአያቶች ምናምን ሰርፕራይዝ ላደርግ የሀበሻ ቀሚሶች ምናምን እገዛለሁ አላለም። የፈጣሪ አለ አንተ ይሄንን አክል ጢባጢቤ የተጫወትክብን አንሶ ድጋሚ ጢባጢቤ ልትጫወትብን ነው እንዴ? አሁን የሄርሜላ አያት ተብላ እኮ አያቱ ልታመጣ ነው። አንተ እኔ እናገራለሁ፣ የምር እናገራለሁ። ነውር ነው። አያትህ ናት። ደግሞ በጣም የምታምር ቆንጅዬ አመለሸጋ የሆነች አያት ነው ያለችህ ማለት ነው። እና ውድ ቤተሰቦቼ እንግዲህ ከሩታ ጋር ዛሬ ፕሮግራም እያሳለፉ ነበር። ያው ብዙ ልጆች አላመናችሁም እና ምንም ብላችኋል። እመኑ ይኸው አልኳችሁ እኮ አብርሃም ወደ ቡታጅራ ሄዳለሁ ብሎ በቃ ቪዲዮ ይቀረጽና ይፖሰታል ብያችኋለሁ። ያው በቃ ልንሄድ ነው፣ ጠዋት ልንሄድ ነው አሉ። መቼ ነው የተቀረጸው? የቪዲዮ የቆየ ቪዲዮ ነው፣ የዛሬ እንዳይመስላችሁ እሺ። ያው ማርቆስ የራሱ ቡታጀራ የሄደበትን ቀን የቀረጸው ቪዲዮ ምንድን ነው ያደረገው? ዛሬ ነው የፖሰተው። የምር ዛሬ ነው የፖሰተው። እንግዲህ እቺ ዘልዛላ እቅፍ ድግፍ ስትልበት ነበረ፣ ስትንጠለጠልበት። የፈጣሪ ያለህ እንደው ቤተሰቦችሽ በዛውም ሰባብረው በጣልሽ። ለነገሩ ቤተሰብ የለሽም እኮ አንቺ ቤተሰብ አልባ ነሽ። እና እንግዲህ የቀበሌ ማህበረሰብ አከፋፋይ ናት። በዚህ አጋጣሚ እወቁልኝ። ያው ምክንያቱም ምን አለች መሰላችሁ? እኔ ያደበራለሁ የሚባል ነገር የለም። እንኳን አንተ ጓደኞችህ ራሱ አይደበሩም አለች ማለት ነው። ያ ማለት ለሁሉም ደራሽ ናት ማለት ነው። እንግዲህ አስቡት፣ አንድ ሴት ለ10 ለ100 ጎረምሳም ደራሽ ናት ማለት ነው። በዚህ አጋጣሚ እወቁላት እሺ። ያው ባፏ ነው የተናገረችን። አይመለከተኝም እኮ ጋይስ፣ ይመለከተኛል አይመለከተኝም። የሩታ ፎቶም እንግዲህ ተፖስቶ አይቼዋለሁ ከሩታ ቲክቶከሯ ወይም ደግሞ የሩታዬ አድናቂ። ኧረ ሩታ በፈጠረሽ በህግ አምላክ ይሁንብሽ። ቡታጀራ ስትሄጂ የቀረጽሽው ቪዲዮ ልቀቂ፣ በቃ ልቀቂ። እዛ ቡታጀራ ስትሄጂ ጉዞ ያደረግሽበትን አሁን ልሄድ ነው ብለሽ የሰራሽውን ቤተሰብ ጋር ስትደርሺ የመጨረሻው ፓርቲዎች አሉ እና ልቀቂልን ማለት ነው። እኛ በቆየ ቪዲዮ እያደናቆሩን ስለሆነ ልቀቂ። ሌላ ደግሞ ተመልካቾች ኮሜንታተሮች ደግሞ ወላሂ አላሉም። ወላሂ ትቃጠልና እየተንገበገበች የምትመጣበትን መስመር እየፈለገች ትመጣለች። እሱ ከሚስቱ ጋር አለ እዛ አዳሜ፣ በዚህ በኩል ሌላ ታሪክ ናት። እየተቃጠለች ትመጣለች። እየተቃጠለች የምትመጣው እንትና ናት። ማናት? ሄርሜላ ሸቃላቸው፣ የዩቱብ ሸቃላ እኮ ነው ያደረጋት። አብርሃም እንዲያው በሴት ልጅ ላይ ጢባ ትጫወታለህ አንተ ልጅ። የስራህን ይስጠየ። ተጫወትባቸው፣ የምር ተጫወትባቸው፣ ሂድባቸው። በሩታ አይደለም በዚች በእንደዚህ ዘልዛላዎቹ ሂድባቸው፣ ሸቅልባቸው። ክብራቸው ዝቅ እንትና ፍሬው ምን አለመሰላችሁ?
ፈራሃን እግዚአብሔር የማትፈራ ሴት ብሎ እኮ የምሬ ነው ምላችሁ። እኔ በጣም ገረመኝ። ለሃይማኖቱ ያለው ክብር ከፈጣሪው ጋር ያለው ትስስር በጣም ነው የገረመኝ እሱ ልጅ ማለት ነው። እና የእሱ ቪዲዮ ካዳመጣችሁ ከሆነ በደንብ አድርጋችሁ ትምህርት ትወስዱበታላችሁ። ጅሎቹ ተማሩ በሱ ቤት። የምሬ ነው ምላችሁ። አትጃጃሉ፣ ተማሩ በደንብ አድርጎ ማለት ነው። ፈራህ እግዚአብሔር የማትፈራ ለክብሯ ያልተጨነቀች ምናምን ብሎ ማታ በሰራው ቪዲዮ በጣም ነው የገረመኝ። እናንተ እውቀት ብሎ ዝም በጣም ጎበዝና ጀግና ልጅ ነው። እናንተ የቡታጀራዎቹ ምን ነበረበት የዘልዛላ ዩቱበሮች ማለት ነው በእንትና ቢያንስ ለፈጣሪያችሁ ትንሽ እንኳን ቀስማችሁ ብትማሩ ትንሽ ማለት ነው። ለምር ለክብራችሁ ለሃይማኖታችሁ ራሱ ክብር የላችሁም። ክብረ ቢሶች እኮ ናቸው። ለገንዘብ እንጂ ለዶላር እንጂ ለምንም ነገር ግድ የላችሁ ማለት ነው። ሃይማኖታችሁ አይፈቅድላችሁ። የምትሰሩት ስራ በጣም ቆሻሻ ተግባር ትሰራላችሁ። ሴትና ወንድ ስትለጣጠፉ እስከ ኧረ ወደዛ ስታስጠሉ እንደው ያስመልሳል እኮ የእናንተ ቪዲዮ። እውነቴ ነው የምላችሁ። እኔ በነገራችን ላይ ጨርሻ አላየሁትም ቪዲዮ ይቅርታ አድርጎልኝና እና ቡታጀራ ሄዳለሁ ብሎ ቪዲዮ ይሰራል ብዬ ነበረ። ያው የሰራው ቪዲዮ ነው ቀርጾ ያስቀመጠው ቪዲዮ እንደለቀቀ ነው። ይሄ ቆርጫ አውጥቼ እሱ አይደለም ቆርጬ የማይመጣውን ያቺ ዘልዛላ ናት እንጂ እናንተ እኔ ጋር ከሆንክ ማንም አይደበርም ያለችበትም ማለት ነው። የቀበሌ ማህበር አከፋፋይ የሆንሽ ሴትዮ አከፋፋይ እኮ ነሽ። እንደው የቡታጀራዎች አሁን ልትገቢ ነው እንዴ? ልትጨርሺብን ነው እንዴ? በህግ አምላክ ይሁንብሽ። ቶሎ ብለሽ ውልቅ ብለሽ አብርሃምን ተከትለሽ ተመለሽ። እሺ የምር ሲመለስ ተመለሽ ቶሎ ብለሽ ሳትበክያቸው ማለት ነው። ሌላማ ትዳረሻለሽ፣ ህዝቡ ትጨርሸዋለሽ። እውነት በዚህ ልክ እና ለማንኛውም ውድ ቤተሰቦቼ እንግዲህ ሁሉንም ነገር ሲጨርሱ ይመስለኛል ቪዲዮ የሚለቁት እንጂ አሁን ቪዲዮ ይለቃሉ ብዬ አላስብም። ማለት እነ ሩታ አሁን አብርሃም ይሄዳል። ከዛ በኋላ ያው ሩታም እዛ ስለሆነች ሄደዋል እኮ እዛ ስለሆነች ምን ያደርጋሉ መሰላችሁ? ጋሽዬ ይገባበታል ጉዳይ ሁለቱ አስቀምጦ ምናምን። ከዛ በኋላ ፕሮግራሙ ተካሄደ ተብሎ ቪዲዮ ይለቀቅልናል ማለት ነው። ያው አሁን ግን ብታምነው ባታምነው እኔ እውነት ለመናገር እኔ ውሸት ስለሰለቸኝ ነው እውነቱ የምናገረው እንጂ አብርሃምና ሩታ አብረው ናቸው ያሉት። ሲቀጥል ደግሞ ይሄ ቪዲዮ አሁን የሚፖሰት ቪዲዮ እነሱ ጋር የሚፖሰት ቪዲዮ የለም። ያለው አንድ ቪዲዮ ብቻ ነው ቡታጀራ ገባሁበት ብሎ የሚፖሰት ሁለቱም ጋር ሩታም ጋር አለ አብርሃም ጋር ማለት ነው። እሱን ይለቀቅልናል። ከዛ በኋላ ያው አብርሃም ከቤተሰቦቹ ጋር ይገናኝና ያው ጋሺ አስታርቃቸው ይባላል። ቀጥሎ ደግሞ ስለ መልሱ ስለ ፕሮግራማቸው ምናምን ነው። ሌላ ነገር የለውም ማለት ነው። ግን እኔ ሳስበው እቺ ጅሊቱ ያው ሊላላጡብ ነው ማለት ነው። ሩታ ወልዳ ቁጭ ካለች እና ግን ሩታ አትቀመጥም ነው ብቻ ነው ያላቀም ጋይስ ሙሉ በሙሉ የምትቀመጥ አይመስለኝም። እንደምትመለስ አይነት ነው እኔ መረጃ የደረሰኝ። እውነት ለመናገር ብዙ የምትቆይ አይመስለኝም። እዛ ሆና እንትን ለማለት ይመስለኛል። ብቻ አላቅም። እሷ ባፏ ስትናገር የምንሰማ ይሆናል ሁላችንም ማለት ነው። ውድ ቤተሰቦቼ ይሄ ነው የምላችሁ። እንግዲህ ዛሬም በተንዘላዘሉበት የውሸት ቪዲዮቸው ለቀውልናል ማለት ነው። ባጭሩ እናንተ ውሸት አይሰለቻችሁም እንዴ? ኧረ ፈጣራችሁን ፍሩ። ቢያንስ ፍሬው የሚባለው ልጅ አዳምጡ። እናንተ ዘልዛላውላ ማለት ነው። እንደው አንቺ ፈጣሪሽን አትፈሪም? እንደው ምክር ትሰሚውን እውነት የፍሬው ቪዲዮ ብታዳምጪው ማለት ነው። የምሬ ነው የምልሽ። የአብርሃም ጫፉ ድርሽ አትይም ነበረ። እንደው ከነ መፈጠርሽን ትረግሚው ነበረ። እውነት የተወለድሽበትን ቀን ነው የምትረግሚው የእሱ ቪዲዮ ካዳመጥሽ ማለት ነው። የምሬ ነው የምላችሁ ቤተሰብ። ፈጣሪዋን ማትፈለ ክብሯን ማትጨነቅ ብሎ ሲናገር ለሷ እኔ አፈርኩ የምር ለሷ እኔ ያፈርኩ። ታሳፍራለች እኮ አሳፋሪ አለች እንጂ ሩታዬ ማለት ነው። ቁጥብ ብላ የምትኖር ሴት ከሷም ቁጥብ ብላ እንዲያውም ሙስሊሞች ትብሳላችሁ። በነገራችን ላይ ይቅርታ አድርጎልኝና ማለት ነው ሙስሊሞች እውነት ለመናገር ስማቸው የሙስሊም ነው የምትጽፉት አላህ ብላችሁ ደግሞ እኮ አላህ እንደዚህ ያደርግላችሁ ምናምን ገለመኔ ትላላችሁ። ኩሉ ዘቅ ዝሙት የሚበረታታበት ቦታ የአላህን ስም አትጥቀሱ። እዛ ጋር ገብታችሁ እዚህ ዝሙት የሚነሳበት ቦታ ማለት አንድ ቀን እኮ ብቻ አለቀም። አላህ እንደዚህ ምናምን አንድ ሰው የሆነ ምኞት የምመኝለት ከሆነ ምኞት ተመኝቼ እወጣለሁ እንጂ ፈጣሪን እዚህ ጋር አላስገባም። እናንተ ግን እንደዛ የምታደርጉ ሰዎች አላችሁ። በዛ ላይ ደግሞ እንትን የምትሉ ወላሂ ደስተኛ የሆነ በታል ዛሬ ወላሂ እየተቃጠለች ትመጣለች። የተቃጠላችሁ እናንተ ናችሁ። እንደው እናንተ የመዳም ጩኸት አቃጥሎ የደፋችሁ አንሳችሁ ደግሞ እዚህ የዩቱብ ጩኸት ያቃጥላችሁ። ለማንኛውም ሰላም ሆኖልኝ